በቪዲዮ ኮል ማለት ነው ዳቦን አስቀምጠው እኔም ሰርቻለሁ ብሎ ማዝገብ አስመስባል። ከዛ እኔ እንደውም ቀድሜ ፖስታለሁ። ወይኔ ከዛን ሰዓትማ ዱቄት አታወጡ፣ ጋዝ አትገዙ፣ መዳብ ቤት ናችሁ ሁላችሁም። ዳቦ ጋግራችሁ በሰኒ ቤት ገዝት ላይ ቁጭ ነበር። እኔ ከአንቺ እንደዛ እናንተ አልጠብቅም። ሀዩ ምን እንደሆነ የምናደርገው ታውቃለሽ? አንቺ የራስሽ ቤት የራስሽ ሆነ ዳቦ ሰርተሽ እኔ የራሴ ሆነ ዳቦ ሁለት ሰርቼ ሁላችንም ላይፋችንን እንከፍታለን። እኔ ቆንጆ ቪዲዮ ይከፍታል። ይዞ ይቀመጣል። ሁሉም ምን ሆናችሁ ነው? ምን እድል ተጠንተረ እንዴ? ኬክ አሁን አንዳንዴ እኮ ኬክ ይሰራል አይደለ? ኬክ ተሰርቶ አሁን ለሁለት ሰው ከተጠራም ቢሆን ራሱ አንድ ኬክ ነው መሰራት አለበት አይደል እንዴ? ሀዩ ግን ብዙ ጊዜ ይሄ የሀይሚ ኬክ ነው፣ ይሄ የቦጋሌ ነው፣ ይሄ ያስካለ ነው ምን ማለት ነው? ስለዚህ እኛ ደግሞ እኔ አወራለሁ እሱ ፈራ ያለው ማን ነበር? እኔ በመሳቅል ሊሞት ነው። አዩ ዝም ብለሽ ስታስብ የሆነ እድር የጠራቸው አይመስልም? አንቺ ሁሉም ሰርታችሁ ነው ነው ቋል ወይ እና እድር አይደል እንደምንመጣው ይከክ ማለት ነው። ምን ማለት ፈልግሽ? ማንም አልሞተም ሀቢብቲ ማለት ነው። ስለሞተ ሳይሆን ደስታ ብዛት ነው። ሀዩት አይደል? ኮካ ይጨመራል። ኮካ ከነሳጥ ነው ባለ ዳቦ ይጨመራል። ኧረ አንድ ሳጥን ቢራ አንድ ሳጥን ኮካ ነው የምናደርገው። ፊኛም አለው ፊኛም አለ፣ ኮካም ይኖራል፣ ፊኛም ይኖራል፣ ፋንዲሽ ይኖራል፣ ሻማ እናብራለን። እንደፖሰቱት አይደል እንደ ህይወት እየፖሰቱ እኛ ስናረግ ምን አሟልተን ነው፣ በጎዶሎ አይደለም። ቢራ ይገባል፣ ለስላሳ ይገባል፣ ችግር የለውም። ምንም አያ ፍቅር ካለ ሁሉ ነገር ለምን ይቀርብናል? በዳቦና አድርገን በቃ ለምን ትስቂያለሽ? የኛ ነገር ያስቃላ። ይሄው ለፖስት ያደርጋል። ነስ ቀልድ ነው የምናወራ። ቁም ካንተን ፋንት ስናወራ ቁም ነገር እንቆጥረዋል። ታራው አንቺ ምን ሆነሽ ነው የምታብራራችሁ? ለማን የምታብራሪ? ለቀልድ ተቸው እባክሽ። እኔ ከምሬ ነው የማወራው። ምን ያመጣሉ? ሳጥን ቢራ ነው ማስገባው። ለሃይማኖት ታደሰ ያለው ደግሞ ያወራሉ። አረ እኔ ሙኩት በግ ነው የሚገዛው። ሶሪ ቴንኩ አሁን ሄይ ፕሮሚስ ትግባ እንጂ እኔ በግ ይገዛለሁ። ትክክል ነው ማለት ለብቻ ሊበላ ነው በግ እዚህ ሰውዬና ሴትዮ እግርና እጅ ይዛሉ፣ ይታረዳል፣ ይበላል ነው የምልሽ። ይሄ ሶስት ከዛ ስጠብሽ ሃይሚና ብረኑ ይው ምናምን ብዬ ልጠራቸው። እነሱ ለምንድን ነው የምንጠራው? እነሱ የተቀመጡበት ቦታ ይቀመጡ ባክሽ። እነሱ ማንም የሚጠራ ሰው የለም፣ እዛ ይቀመጡ። እኔ አልጠራችሁም። ለነገሩ ሪሳችሁ ማን ነው? እነሱም ቢሆንም መጥራት አያስፈልግም። እነሱ ቪዲዮ ከተለቀቀ ማየት ነው አይደል? እንደ ሆዳችን ዝም ብለን ክትት እናደርጋለን። እውነትሽና ዞሮ ዞሮ እነሱ ቢመጡ ራሱ ጋስት ላይ ነው ምራቃችን እነሱ እኛ ጠርቶ ያውቃሉ እንዴ? እነሱ እኛን ጠርቶ ያውቃሉ? እነሱ ለምንድን ነው የምንጠራቸው? ጋስት ላይ መጥቶ ምራቃችን ይውጣሉ እና በቃ ውጥት እያበላን ማንጠራም ሰንዬ አይደለ? ራሳችን በራሳችን ሁሉም ይወላችሁም ሰንዬ ማንም አንጠራም። አንድ ላለ ዳቦ የጋገረው ሁሉ እኔ 3 ቀን በላለሁ፣ ሰንዬ 3 ቀን ትበያለሽ። በኮካ እያረፈን እኔ ከቢራ ጋር አወራርደዋለሁ። በቃ ምን ታመጣለህ? ግን ሃይሚ ስታገባ ምግር እንሰራለን። በቃ ምግር ሰርተን እኔ ኢትዮጵያ ነኝ። ሶሪ እኔ እዛ ምግር ሰርተን እንሄዳለን። ከአረብ ጋር ሄደን ማለት ሃይሚ ስታገባ እንዴት አስባችሁ? ይሄ ነገር ማውራት የት ነው የምትሄዱት? ሲሚ ሃይሚ ያለችበት ቦታ ሰርተን ታጅበን ሲሚ ሀዩ ምናምን ሳይቀር ገዝተን አደረገች። እኔ ባናቴ ነው የምተከለው። እኔ ሚዜ ካላደረገች እኔ ባናቴ ሰንዬማ አንደኛ ሚዜ እኮ ነሽ። መከታ ምን ሆነሻል?
ዘራፍ ነው የምንለው። አንደኛ ሚዜ ነሽ። አንደኛ ሚዜ ደግሞ ማን እንደው ፈልጋለሁ ወንድ ማለት ነው። ስንጨፍር ራሱ እንድናምር ማለት ነው። ማርክ እንደው ፈልጋለሁ። ፍሬምን አልፈልግም። ሶሪ ንገራችሁ ብዬ ነው። አሁን ወይ ሰኒ እኮ ማርክ በጠዋቱ ዛሬ ታይ ማንም ይሸከመው አንቺ ዛሬ ማርያምን ፈታ ነው አልኩት ጌታ ተይ አሁን ሀዩ ማለት ነው። አሁን እነ ኤፍሬም ይሄ የትንቢ ወንድም የኤፍሬም አንደኛ ሚዜ ከሆነ እኔ አልሆንም፣ አልፈልግም። በስመ አብ ዝም ብሎ የሚያለቃቅሽ ይሄ አለቃሻ ምን ታለ አይደል? እንደ አንቺ በጣም ያለቅሶ እሱ ጋር መሄድ አለብሽ አንቺ። ሶሪ አንደኛ ሚዜ እንትና ነው። ቴንኪዩ የኔ ቆንጆ አመሰግናለሁ። ሃይ ቴንኪዩ። አንደኛ ሚዜ የሆነ ሰውዬ ነው። ፊፄ ከሆነ እኔ ፊፄ አንደኛ ሚዜ ከሆነ እኔ አንደኛ ሚዜ መሆን አልፈልግም። ይሄ አንድ ፊፄ አንቺ ረዥም እኮ ነሽ። እንዴት እኮ ሆነ እኮ እኔ ፊፄ ያመጣሽ ልጅ ነው እንደ ሀቢብ አንደኛ ሚዜ አንቺ ሀሳን ነው ልትይ ነው። ሀሳን ከሆነ እኔ ሚዝ ጭራሽ ሚዝነት ማርክ ነው የሚሆነው አንደኛ ሚዜ። አዎ በቃ ምን ማለት ነው ደግሞ ይሄ ማለት? ትልቁ ወንድም እኮ ሚዜ አይሆንም። ወይ እኔ ጉዴ ታናሽ ወንድም ትልቁ ወንድም ከየት ነው? ትልቁ ወንድም እንዳባት ነው ምናምን ነገር እንደዛ ነው እንዴ? ከየት ነው የምታስቡ እናንተ? ጋይስ አሁን እንደዛ ከሆነ ወይ ፍፄ ነው ወይ ሀሰን። ይሄ ልጋጋም ነው። ሀሰን ነው ኢየሱስ ማርክ ነው። እንደዚህ ፈታ እንበል። ምነው ሁሌ እኝኝ እኮ የሰለቻል። እንመኝ ምኞታ ሶሪ ሀዩ ሶሪ። እናንተ ፊፄን ከመረጣችሁ ፊፄን እና ሀሰንን ካላችሁ እኔ እኮ ነገርኩሽ። ሀሰንና ኖ ማርክ አንደኛ ሚዜ ወንድ ይሆናል። እኔ የሴት ሚዝ አንደኛ ይሆናሉ። ገባሽ? ለሀይሚ ማለት ነው። አዎ ምንድን ነው? እኔ ደግሞ ቤሎ ይዛሉ ከኋላ ማለት ነው። ቃሊ ደግሞ ምንድን ነው? አሁን መጥተሽ ወጥሽ ምንድን ነው አበባ ብትፈትን እንኳን ውብዬ ናት። ሶሪ ሲሚ ቃል ምንም አምላክ አበባ በታኝማ የኔ ልጅ ናት እንጂ ተው። ቃልዬ እንዴት ነሽ? ተው እንጂ ነው አንቺማ ተቀበልሽ እንዴ? የኔ ልጅ እሳ የሴቶች እኛ እንቁላት አለን። ሲሚ ሀዩ የሴቶች ሚዜ 10 ያስፈልጋል። ገብቶሻል? 10 ሴት ያስፈልጋል። ምንም ይሄ ርዕስ እንደውም ጥሩ ርዕስ ነው ያመጣችው። ይኸውልሽ ሰንዬ ሄጅበት 10 ሴት ሚዜ 10 የወንድ ሚዜ። ስለዚህ አንደኛ ማን ነው፣ ሁለተኛ ማን ነው በዝርዝር እናስቀምጥላችኋለን። ትክክል። አሁን እናስቀምጥም እንጂ አሁን ሸቃሎች 5 መሆን አለበት። 5 ሸቃላ የእግር ሙዜ ይባላል፣ የስር ሙዜ ይባላል ምናምን ነገር። ልክ ነው። በብዛት ነው የሚያስፈልገው የእግር ሙዜ። እንሶ ስለማወቅም አለ። እሱንም እንዳስረሱ ብዬ ነው። አዎ የእግር ሙዜ የስር ሙዜ የሚባል ነገር አለ። አላውቅም። ምን ማለት እንትና ባዩ ታውቃለች፣ ዱንያ ጠፊ ታውቃለች። ስለዚህ ታሪክ አይጠፋትም። እናት እግር ሚዜ እጅ ሚዜ ምን ማለት ነው? እግር ሚዜ እንኳን ሳይሆን የማውቀው የእንሰው ስላም ይባላል። ሌላ ደግሞ ምንድን ነው? እኔ ደግሞ ያሰብኩት ማለት ነው። እኔ ጓራን እጠብቃለሁ። ጓራውን ማለት ግን ውዶቼ አሁን እኮ ማለት ነው አማቻችን ርስቱን በስነ ስርዓት ያስከብራል ብላችሁ ታስባላችሁ? ማለት ይውላችሁ አሁን እንደዛ ካልሆነ በእኛ ሀገር ምን ይደረጋል? ቀጣይ ሙዜ ነው አሉ። ይሄ ነገር ላይ በጣም መታሰብ አለበት፣ መውራት አለበት። ግድ ነው። እናወራለን፣ እኛ አጀንዳ እንሰጣለን። ማሪ ሲፈተክ በቅቤም ገንፎ ምኑንም ወገብ እንዲጠነክር ማድረግ አለብን ለአማቻችን።
ቀጥለሽ ንገሪኝ። ጭስ መግባት አለባት እህታችን፣ መታጠን አለባት። አዎ ለወገብ ጥሩ ነው ሰንዬ። እንዴ ለሲንግል ሴት እኮ ጭስ ጥሩ አይደለም፣ ውይ በጥሩ አይደለም። ለፊት ጥራት ለወገብ ጥንቃቄ አያሳስብሽ። ፍሬ ለእህታችን ችግር የለውም። ለአማቻችን ጥንካሬ መታየት አለበት። አሁን ትናንት አማቻችንን እኮ ቅማሚ አነሳች ተሸከም። ስለዚህ ይሄ ነገር በጣም አስግቶኛል። አስግቶኛል ማሪ ከስቷል። እውነት ነው። እሱንም ለካንቴ ቤት ስራ አለረስቻለሁ። እኛ እህታችን ንግስት ናት። ከሱ ውጪ ለማንንም ጋር ማየት አንፈልግም። ቃሊ እናንተ አይደል እንዴ ወፍረሃን ስፖርት ቤት ሄዳ ምናምን እያለች ነበር። ልጆች ሲከሰም ከሳ ይሄ የሰኒ ወሬ ሰምቶ ተግባር ላይ አዋለው እኮ ሰኒዬ። በዚህ አጋጣሚ ተደማጫለሽ። አዎ ድምፅሽ እንደዚህ ለካስ እናቴ ደስ ይላል። ብቻ ደስ ይላል። የሰኒዬ አንደበት የሚወጣ ነገር እኮ ምንጣብ አይልም እኮ ሁሉ ነገር በቃ ስራ ላይ ነው የሚውለው። ባይዘው ዝም ብላ አታወራም እኮ ሰኒ ቁም ነገር ላይ እሷ ያወረችው ሪስ ሁሉም ስራ ይይዛል። አሁን ደግሞ ምን ያለ ቦታ አይገባም። አማቻችን ጠገን ማለት አለበት። ቀምጣችሁ ምን እንደምትሰሙ እኮ ነው። እኛ ዛሬ ስለ ሰርግ ስለ ቆጮ እያወራ ሰንዬ እና ምን ትያለሽ? አማችሽ ከስቶብሻል። አረ ይሄ ፎንቃ ነው። ተይው በእናትሽ። ይሄ ካሰ ብሎ ደግሞ እንዳይጩብን እናንተ ረፉ። ካሰ ብሎ ደግሞ ሌላ ሙድ እንዳይገባ ልጁ ከኑ ምን መሰለሽ፣ ጥሩ እኮ ነው መክሳት። ወንድ ልጅ ነው ቦርጭ ጋጋታ ምናምን አያስፈልግም። ግን ምን መሰለሽ ሰርጉ እስከ ሰርጉ ድረስ መጠንከር አለበት። ወገቡ መጠንከር አለበት። ቅቅል መብላት አለበት። ቆጮ ነገር መብላት አለበት። ሁላ ነገር መብላት አለበት። አሊ እንዴት ነሽ? ሲሚ ማናፍቀሽኛል። ፎሎ አርጊ። ደህና ነኝ። ውብዬም ፎሎ አርጓት ጋይስ 50 30